በዚህ ቪዲዮ እንድታቁ የምፈልገው ነገር ምንድነው ልጆቻችንን በመናሳድግበት ሰዓት ልጆቻችን ምን መምሰል አለባቸው ብለን ለመቅረጽ ወይም ደግሞ ለማስተካከል ምን ፈልግ ከሆነ ልጆቻችንን በአዎንታዊ የልጆች አስተዳደግ ስርዓት ማሳደግ ይኖርብናል ማለት ነው። ስለዚህ በዛኛው ቪዲዮዬ ስለ አዎንታዊ የልጆች አስተዳደግ ምን አይነት አስተዳደግ ነው ያሳደግን ያለነው የሚሉትን አንድ 4 ባህሪዎችን ተቀሽላችሁ ነበር። ስለዚህ በዚህኛው ደግሞ የልጆች አስተዳደግ አይነት አዎንታዊ የልጆች አስተዳደግ የሚያሳድጉ ወላጆች የሚያሳዩት ባህሪ ወይም ደግሞ የሚያደርጓቸው ተግዳሮቶች ምን ይመስላሉ የሚለውን ነው የምናየው። ስለዚህ በዚህ ቪዲዮ ልጆቻችሁን እንዴት አድርጋችሁ ያሳደጋችሁ እንደሆነ ወይም ደግሞ ልጆቻችሁን እንዴት አድርጋችሁ ማሳደግ እንዳለባችሁ ለማስረዳት ነው ዋናው ኮንሴፕት ማለት ነው። ስለዚህ አዎንታዊ የልጆች አስተዳደግን የሚከተሉ ወላጆች የተሳካና ጤናማ የሆነ ወይም ደግሞ ደስተኛ ህይወት ያላቸውን ልጆች የማፍራት እድላቸው በስፋት ወይም ደግሞ በጥልቀት የሰፋ መሆኑን ጥናቶች ያሳያሉ። ስለዚህ ጤናማና እድለኛ የሆኑ የተሳካ ህይወት ደስተኛ ህይወት እንዲኖሩ ያደርጋቸዋል። አዎንታዊ የልጆችን አስተዳደግ የሚከተሉ ወላጆች ለልጆቻቸው መጨረሻ ማማር ትልቅ የሆነ ተጽዕኖ አለው ማለት ነው። ስለዚህ ጥናቶችም ይሄንን ያሳያል። አዎንታዊ የልጆች አስተዳደግን መከተል ጤናማ የሆነ ደስተኛ የሆነ ህይወትን እንዲኖሩ ያደርጋቸዋል። የሚያሳዩአቸው ባህሪዎች ወይም ደግሞ ወላጆች ምንድን ነገሮች ነው የሚያደርጉት የሚለውን ስናይ አንደኛ ለልጆቻቸው ህይወት ስኬትና መልካም ስራ ሁሉ ሙገሳን ይሰጣሉ ወይም ደግሞ ሙገሳንና አድናቆትን ይለግሳሉ። ለልጆቻቸው ሙገሳን አድናቆትን ጀግና እንደሆኑ አንበሳ እንደሆኑ ለልጆቻቸው ሙገሳና አድናቆትን ይሰጣሉ። ሁለተኛ ከልጆቻቸው የሚጠብቁት ነገር ግልጽና ተጨባጭ ጉዳይ ነው። ግልጽ የሆኑ ነገሮችን ይጠብቃሉ። ስለዚህ ሶስተኛ ልጆቻቸውን ያዳምጣሉ። የልጆቻቸውን ስሜት የልጆቻቸውን ባህሪ የልጆቻቸውን አመለካከት በጉዳይ ላይ ሲወስኑ ባህሪያቸው ምን ይመስላል የሚለውን ምን ያደርጋሉ የልጆቻቸውን ፍላጎትና ስሜት ይረዳሉ ወይም ደግሞ ስሜታቸውን በግልጽ አውጥተው እንዲናገሩ እድል ሰጥተው ያዳምጧቸዋል ማለት ነው። ቋሚ የሆነ ስሜቶች አሏቸው። ወላጆች ለልጆቻቸው ቋሚ የማይለዋወጥ ባህሪ ያሳያሉ ወላጆች። አዎንታዊ የልጆች አስተዳደግን የሚያሳድጉ ወላጆች ማለት ነው። ሌላው የልጆቻቸውን አስተያየት ከግምት ያስገባሉ። በዚህ ጉዳይ ላይ ምን ሐሳብ አላችሁ ምን አመለካከት አላችሁ ይያሉ ልጆች የሚሰጡትን ሐሳብ ከግምት ያስገባሉ። ሌላው ፍቅራቸውን በቃላት ለልጆቻቸው ይገልጻሉ። ይህ በጣም ወሳኝ ነው። ፍቅራቸውን በቃላት ይገልጻሉ። አንዳንድ ወላጅ እኔ በመሰራበት እንኳን መስሪያ ቤት አንዳንድ ወላጅ ምንድነው የሚያደርገው በመኪና ይዟቸው ይመጣል በመኪና ይዟቸው ይሄዳል የፈለጉት ነገሮች ይቋጠርላቸዋል የፈለጉት ነገሮች ሁሉ ይደረግላቸዋል የጎደለባቸው ነገር የለም ምንድነው ግን ፍቅር በቁስ አይገለጽም አመናችሁም አላመናችሁም ፍቅር በቁስ አይገለጽም ስለዚህ ወላጆች ልታውቁ የሚገባችሁ ነገር ለልጆቻችሁ የምታደርጉት ነገር ቁስን አይደለም ፍቅርን በቃላት አሳዩአቸው በተግባር አሳዩአቸው ልጅህን እየገረፍከው ለልጅህ ነፃነትን ሳሰጣት ሐሳቡን በግልጽ እንድትናገር ሳሰጣት ታብሌት ገዝተህ ብትሰጣት ምንም ጥቅም የለውም ገብቷል ስለዚህ ወንድ ከሆንክ ልጅ ካለ ሴት ከሆንሽ ደግሞ ልጆች ካለሽ ፍቅርሽን ወይም ደግሞ ውዴታህን በቃላት ግለጽላት
እንደምትንከባከባት እንደምትወዳት ንገራት ከዛ በተግባር አሳያት ብዙ ወላጆች ፍቅርን የሚያሳዩት ሳይናገሩ ስለሰጡ ብቻ እንደሚወዷቸው የሚያስቡ ወላጆች አሉ ነው እንደዛ አይደለም ስለዚህ ልንረዳና ልናቅ የሚገባው ነገር ምንድነው በቃላት ፍቅራችሁን ግለጹላቸው ስለዚህ አዎንታዊ የልጅ አስተዳደግ የሚያሳድጉ ወላጆች በቃላት ፍቅራቸውን ይገልጻሉ ሌላው ልጆች በራሳቸው እቅድ ወይም ደግሞ በራሳቸው እድል እንዲመርጡ ያመቻቹላቸዋል ምሳሌ ይሄን ብትመርጥ እንደዚህ አይነት ኦፖርቹኒቲ አለ የኛውን ደግሞ ብትመርጥ የኛው ኦፖርቹኒቲ ውስጥ አለ ስለዚህ ምርጫው ያንተ ነው ብለው በራሱ እንዲወስን እድል ያመቻቹለታል ማለት ነው ስለዚህ አሉታዊ የሆነን ባህሪ ወይም ደግሞ አሉታዊ የሆነ ባህሪ የሚበዛባቸው ልጆች ለማስተካከል ወይም ደግሞ አሉታዊ ባህሪ ለማስተካከል የምንጠቀመው ምንድነው የምንጠቀመው ወይም ደግሞ የምንችለው ምን ሲሆን አሉታዊ በሆነ መንገድ አይደለም ብዙ ወላጆች ልጆቻችንን ለማስተካከል በመግረፍ ምሳሌ ማለት ነው ምሳሌ ከዛ ነገር እንዲቆጠብ ከዛ ነገር እንዲመለስ በመግረፍ የምንቀጣው ወላጆች አለ ይሄ ሊቆም ይገባል በመምከር ከዛ በተሻለ ትምህርት ቤት ተገርፎ ከመጣ ወላጅም ቤት ይገርፋል ስለዚህ ለልጆቻችን ተመሳሳይ ሳይሆን ተቃራኒ ሆነን ነው ልንገኝ ታሽለን ደግሞ መብለጥ አለብን እኛ ወላጆች ልጆቻችን አጥፍተው ከመጡ ልጆቻችን የሆነ ነገርም ካደረጉ እኛ ከነሱ የተሻለ መንገዶችን ወዮችን ልናሳያቸው ይገባል ብዙ ወላጆች ግን ይሄንን ስንጠቀም አይስተዋል ስለዚህ አዎንታዊ የልጆች አስተዳደግ መንገድን የሚከተሉ ወላጆች በበለጠ ስኬታማና ፍሬያማ የሆነ ልጆችን ማሳደግ ችለዋል እና ውጤታማም ያደርጓቸዋል ስለዚህ ልጆቻችንን የምንላቸውን ቃላቶች እየመረጥን ልጆቻችንን የምንላቸውን ቃላቶችን መርጠን አባት ሲጋራ ያጨሰ ልጅን ሲጋራ አታጭስ ማለት ፌር አይደለም ስለዚህ ልጅህ ካንተ የተሻለ ሆኖ እንዲያድግ ካንተ የተሻለ ኑሮ እንዲመሰርት ካንተ የተሻለ ህይወት እንዲያጋጥመው መትፈልግ ከሆነ መንገዶችን አሳየው አንተን አርአያ እንዲያደርግህ አንተ ተሽለህ ተገኝ የኔ ተርኒንግ ፖይንት አባቴ ነው እንዲልክ አባቴ ከዚህ እንደዚህ ሲያደርግ ነው ስለዚህ የኔም አባቴ እኮ እንደዚህ አይነት ባህሪ ነበረው የሚለውን ለማሳየት አንተ አርአያ ልትሆን ይገባሃል ስለዚህ አንተ ጭቃ ውስጥ ነህ ልጅህን ጭቃ አትግባ ማለት ይሄ ፌር አይደለም ገብቷል እሱም አንተ ጭቃ ውስጥ ከገባ እሱም ጭቃ ውስጥ ገብቶ ጭቃ ውስጥ መግባቱን ማየት ይፈልጋል ገብቷል አይደል ስለዚህ ልንጠነቀቅ ይገባል ቃላቶቻችንን እንምረጥላቸው ልጆቻችንን እንረዳቸው ልጆቻችንን በዛው ልክም እንቆጣጣራቸው ልጆቻችንን እናሳድግበትን ወዮችን ደግሞ እንወቃቸው እስካሁን አብራችሁ ስለነበራችሁ በጣም አድርጌ አመሰግናለሁ